አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ አዲስ አበባ የሚላክ ጥርምጥን ያለ የቤት እቃና አልጋ ከነፍራሹ አለ ማለት ነው። አልጋውን ማታ ነው ቪዲዮ የሰራሁት፣ ያው ጨለም ያለ ቦታ ላይ ማለት ነው። መሽቶ ስለነበረ ያው ጊዜው እንደምታውቁት አሁን እየተሯሯጥን ነው የምናዳርሰው እና ሁሉንም እና እዚህ ቪዲዮ ላይ ቀጥለዋለሁ ማለት ነው። ያኔ በደንብ አልታየንም እንዳትሉ ነው አሁን ጊዜ የምነግራችሁ ጨለማ ስለነበረ እና ሀባይ ይህ እቃ 93230 ብር ነው የፈጀው። አልጋ 42000 ብር ከሁለት ኮሜዲኖ ጋር ተሰርቶላታል ማለት ነው። ሌላው እዚህ ጋር ያለውን የእቃ ዋጋ የምነግራችሁ ይሆናል ማለት ነው። በእርግጥ ያዘዘችኝ በጣም ብዙ እቃ ነው። ገና በተራ ይሄድ ይሄኛው ይቀደምልኝ እዛ ቤቴን የሚጠብቅ ሰው ስላለ ለቤቱ ባዶ እንዳይሆን ምናምን ብላኝ ነው ይሄንን ማለት ነው እንጂ ሶፋም ፍሪጅም በቃ ትልልቅ እቃዎችን ብዙ አዛኛለች። ወደፊት መገዛላት ይሆናል ማለት ነው። ይሄንን አስቀድሜ ልልክላት ነው። እዚህ ጋር ሲኒ ቆንጆዬ ሲኒ 3200 ብር ገዝቼላታለሁ። ባለ 5 ቋሚ ድም ላይ ተረከቡት ደግሞ 3800 ብር ገዝቼላታለሁ። ይሄ የራሱ ሰርቪስ እና ፌርሜሎ አለው ማለት ነው። ሌላው እዚህ ጋር ደግሞ ቀሪ ሲኒዋ አለ ማለት ነው። ግማሽ ደርዘኑ እዚህ ጋር አለ፣ ግማሽ እዚህ አለ። እዚህ ጋር ደግሞ መክተፊያ 3 ፒስ መክተፊያ ነው ያለው 750 ብር። ይህ መክተፊያ ሀገረኛ ነው። በነገራችን ላይ የውጭ ሲሆን በጣም ውድ ነው። የውጭ ሆኖ ስስ አለ፣ የውጭ ሆኖ ደግሞ ወፍራም አለ፣ በጣም ወፍራም ማለት ነው። እና እንደየቃው ዋጋው ይለያያል ለማለት ያክል ነው። ሌላው እዚህ ጋር ደግሞ ማይካ ሰርቪስ 3 ሴሪ ያላት ይሄንን 700 ብር ነው የገዛሁት 3 ፒስ ማለት ነው። ከዛ እዚህ ጋር ደግሞ የወጥ ማማሰያ የውጭ 400 ብር ይሄንን 400 ብር ነው የገዛሁት። አያችሁት? እነዚህ በጣም ቆንጆ ናቸው። እኔ በጣም ነው የተመቹኝ፣ ለራሴን ተጠቅሜያቸዋለሁ። እዚህ ጋር ደግሞ ቢላዋ ይሄኛው ጀርመኒ ቢላዋ ነው 10 ቁጥር 550 ብር። እቺኛዋ ደግሞ 5 ቁጥር ናት፣ ጀርመን ናት። እችም ግን ለሽንኩርት ለምናምን ለአትክልት እንድትሆን ነው እቺ ነው የገዛኋት 200 ብር። ሁለቱ 750 ብር ሆነ ማለት ነው። የሾርባ ማንኪያ ደርዘን 350 ብር። ሹካ ደርዘን 380 ብር። የሻይ ማንኪያ 100 ብር ደርዘኑ ማለት ነው። ከዛ ሀባይ እዚህ ጋር የሽንኩርት መፍጫ ወይም የስጋ መፍጫ፣ ያው ስጋ ስፈጩ እያቀዘቀዛችሁ ብያችኋለሁ። ካልሆነ አይፈጭም፣ ይግላል። በመሃል እየጋለ እያረፋችሁ እንደገና ነው የሚፈጨው ብያችኋለሁ። ይሄ ዋጋው 3700 ብር 200 ብር ጨምሯል ማለት ነው። በራድ 2 ሊትር አለ እዚህ ጋር 1300 ብር። የቡና መፍጫ 1900 ብር እዚህ ጋር ያለችው። እዚህ ጋር ደግሞ ማራቢያ ኳሊቲ እዚሁ በምስሉ እንደምታዩት ማለት ነው። ይሄ ዋጋው 3300 ብር ነው ማለት ነው። ሳች ስቶቭ አለ። ሳች ስቶቭ 3500 ብር እና 4600 ብር ኤታል ባለ 5 ሴሪ ማለት ነው። እዚህ ጋር ደግሞ 2600 ብር የሻይ ብርጭቆ በኳሊቲው ማለት ነው። በጣም ቆንጆ እዩትማ፣ ማሻአላ ተባረከ ረህማን እንዴት እንደሚያምር ክብድናው ራሱ ለየት ያለ ብርጭቆ ነው። ይሄ 2500 ብር ነው ደርዘኑ 12 ፍሬ ማለት ነው። ኢታል ባለ 5 4600 ብር ብያችኋለሁ። እዚህ ጋር ደግሞ የምታምር ቆንጅዬ ሞሰብ አለች። ሞሰቧ 3400 ብር ነው የተገዛችው። ጽድት ያለች ልቅም ብላ የተሰራች ሞሰብ ናት ማለት ነው። ክዳኑ ራሱ በደንብ ክድን ብሎ ያዝ የሚያደርግ ነው። ማሻአላ ይሄንን ከፍቼ ላሳያችሁ። አያችኋት? ሞሰቢቱ ጥርት ያለች ናት። ማሻአላ ትንሽ አይደለም ደግሞ ትልቅ ነው። ይሄንን ያው አዲስ አበባ ይሄ እንጀራ ሰፌድ ስሱን አይጠቀሙም። ይሄ እንደ በቃ ልክ እንደ ንፋስ በሉት። ማሻአላ ሰፍት ያለ ነው። ግን ለኤሌክትሪክ ምጣድ ግዴታ ይሄ ያስፈልጋል። ይሄንን 300 ብር ነው የገዛሁት። ሞሰቡ እንደምታዩት ነው። እንጀራ ግን በዚህ አይሞላም። ያኔ ይሄ በጣም ትልቅ ስለሆነ ማለት ነው። አንድ እንጀራ ስጋግሩ በዚህ አይሞላም፣ ይሄኛው ትልቅ ስለሆነ እና ሞሰቧ እቺን ትመስላለች። እንግዲህ እዚህ ጋር ይሄ እንደዚህ ሆኖ ማሻአላ የቁርጥ ማቅረቢያ ትንሿ 400 ብር
ብረት ምጣድ 550 ትንሿ እና ፌርሜሎ 450 ብር። እንግዲህ ያዘዘችኝ እቃ ይሄንን ይመስላል። ከዛ ካልጋው ቀጥሎ እዚህ ጋር ደግሞ ላርጋው ፍራሽ ሜትር ከ50 ባለ 20 ቴክነስ ከለሩ ራሱ በጣም ነው የሚያምረው። ማሻአላ ያያችሁት በጣም ነው የሚያምረው። ኤክስትራ ማለት ነው። ኤክስትራ ፍራሽ እዚህ ጋር እንደምታዩት ኤክስትራው በደብዘዝ ብሎ ነው የሚጻፈው። ይሄ 14500 ብር ነው ማለት ነው። ከ3 ቀን በፊት እኔ ሱብሃንአላህ ግን የሆነ ነገር ሂሳብ ሰርተሽ ላኪ ስትሉኝ ልዩነቱን እናንተ እንድትረዱኝ የምፈልገው ነገር እዚህ ጋር ይሄንን ፍራሽ በቀዩ ከትናንት ወዲያ ሐራ ማነው ጦሳ ፈላና የሚሄድ 13200 ብር ገዝቻለሁ። ግን ዛሬ በየቦታው ስዞር 14500 ብር ነው ማለት ነው። እንግዲህ አስቡት የአንድ ቀን እንኳን ገበያ ልዩነቱ ይሄን ያክል ስለሆነ ይሄንን እንፈልጋለን። ሽሮና በርበሪ ጭራሽ ሽሮና በርበሪ እንደውም ተመኑ አይታወቅም። ይሄንን የሽሮና የበርበሪ ቅመሙ ምኑ እስከነ ቅመሙ ተዘጋጅቶ ስንት ይፈጃል? ይሄንን ሰርተሽ ላኪ ስትሉኝ እምቢ እምላችሁ እኔ ወይም ምን ያልሰራም ሂሳብ እምላችሁ በምክንያት ነው እንድትረዱኝ የምፈልገው ነገር ማለት ነው። እና ይሄንን እቃ አዲስ አበባ እንልካለን። ከወደዳችሁት ላይክ ሼር አድርጉ። ሌላ ደግሞ ወደ ውጫሌ ትልኪያለሽ ወይ ከላላ ትልኪያለሽ ወይ? እልካለሁ። ከላላ እልካለሁ፣ ውጫሌ እልካለሁ፣ አዲስ አበባ እልካለሁ። አዲስ አበባ ያው ወደኋላ እንደገና እቃ መመለስ ነው። ግን ደግሞ ሰው ከሌለን ችግር የለውም ግዢልን ለሚሉ እህቶች እገዛለሁኝ፣ ገዝቼ እልካለሁ ማለት ነው። እና ይሄንን ይመስላል የዛሬ ገበያችን። አልጋውን ጋብዣችኋለሁ። ሰላም ሁኑ። እንዴላችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣነው ይሄንን አልጋ ሜትር ከ50 አልጋ ከሁለት ኮሜዲኖ ጋር ነው ይዘንላችሁ የመጣነው እና ዛሬ ትንሽ ጨለም ብሏልና ማታ ስለሆነ አሁን ዛሬ እና ያው ላይቶችም ምኖችም ስላሉ ያው በደንብ ያሳያችኋል ብለን ነው የገመትነው። እና አሁን እቺ ጋር እዚህ ጋር ያላት ማብሪያ ማጥፋ፣ እዚህ ጋር ደግሞ ሶኬት መሰኪያ ሶኬት ቻርጅ ማድረግ ያላት፣ እዚህ ጋር ደግሞ ሁለት መሳቢያ፣ እዚህ ጋር ሁለት መሳቢያ ማሳያ ማንሸራት ተደርጋ የተሰራች ቆንጆ ተደርጋ ውብ የሆነች ግድግዳ ደግሞ ያቸው እነዚህ ቆንጆ ተደርገው ጽድት ተደርገው የተሰሩ በኤምዲኤፍ የተሰሩ ናቸው። እቺኛው ደግሞ በዚህኛው በኩል ደግሞ እንደዚሁ በዚህኛው በኩል እንደዚሁ አላት። እቺ እንደዚህቹ ማብር ስላይደር ናት። ተንሸራታች የሆነ ስላይደር መሳቢያው ማለት ነው። እንደዚህ ሆኖ በቃ ይቆማል ራሱ እንደዚህ እና ሜትር ከ50 እቺ ዋጋዋ 42000 ብር ነው የተሰራችው። ብረትም አለው ችፑድም አለው ሁሉም ተደርጎ የተሟልቶ የተደረገ ነው። ይሄ ዋጋው 42000 ብር ነው አሁን የተሰራው ማለት ነው። ይሄ አሁን በፊት ትእዛዝ ስለሆነ አሁን ግን 43000 ብር ገብቷል። አሁን ይሄ መልሶ ደግሞ ማለት ነው በባለፈው የታዘዘ ስለሆነ 43000 ብር አሁን የዚህ ዕለት ያዘዘችው አለ አሁን እንደዚሁ ማለት ነው። እና ይሄ ቆንጆ ተደርጎ አሪፍ ተደርጎ የተሰራ በሁለት አምፖል ሁለት ኮሜዲኖ ተደርጎ የተሰራ ውብ ሆነ በቃ ይሄ ደግሞ ይሄ ወደዚህ ለብቻ ይሆናል፣ ይሄው ወደዚህ ለብቻ ይሆናል፣ ያንኛው ደግሞ ወደዚህ ለብቻ ይሆናል። እና ቆንጆ በቃ ጽድት ያለች ቀዋ ምናምን ዘይቷ በቃ ጽድት ልስልስ ያለች ነው። ክሬም ከለር ነው። የጨለማ ስለሆነ አምፖሎቹ ያቸው እዚህ ጋር አዲስ ነገሮች እቺ ደግሞ አዲስ መጣ ነው። አሁን እቺ ቆንጆ ነገር ያው ማብራቱ በየጊዜው ይቀያየራል። አሁን ዛሬ የመጣው ነገ ይመጣል እና ባለው ሰዓት የተሻለ ነገር ነው የሚሆነው። እና አሁን ደግሞ ከዚህ ከባለፈ ደግሞ የተሻለ አሁን ጠንካራ ናት። ጠንካራው ራሱ እና ደግሞ ሁለት ወደ ፊት ለፊት የሚያሳያል፣ ወደ ታች የሚያሳያል፣ ወደ ላይ የሚያሳያል። ሶስት ሳይት ነው የሚያሳየው እና ቆንጆ አድርጎ ሲጠፋ ያው እንደዚህ ጠፋለች። እቺ ናት አምፖሏ እንደዚህ በዚህ በላይ ከላይ ላይ ማለች ከታችም እንደዚህ አላት ማለት ነው። እና ቆንጆ ተደርጋ አሪፍ ተደርጋ የተሰራች አልጋ ናት። እና ኢንሻአላህ እዘዙን ቆንጆ አድርገን አሪፍ አድርገን እንሰራላችኋለን ማለት ነው። ከፈለጋችሁ ደግሞ አንድ ደግሞ ነገር በጨርቅም ይሰራል። በጨርቁም ጥንካሬ የለውም ግን አይደው ሌላም ቦታ ስለሚያዩ ምን ስለሚሉ ጥንካሬ ስለሌለው ለምን ጨርቁ አንዴ ቅድድ ካለች ሁለተኛ ነገር ለመገንጠል ተገንጥሎ ነው የሚሰራው። ያ ነገር ችግር አለው። ግን ከፈለጋችሁ ግን ጨርቁንም እንሰራለን። አይ እንድንነግራችሁ ያክል ነው እንጂ ጥንካሬ ይሄን እንደሚበልጥ ማንም ሰው ማወቅ አያቅተውም። ያው ግን ይሄ ጥንካሬ ይበልጣል። ከዚህ አንፃር ነው ዘዙን ኢንሻአላህ አሪፍ አድርገን ቆንጆ አድርገን እንሰራላችኋለን። እንግዲህ
እንግዲህ ሀባይብ ያው ሪድዋን በደንብ አብራርቶላችኋል። በጣም የሚያምር ቆንጆ አልጋ ነው የተሰራው። የሚሄደው አዲስ አበባ ነው። ይሄ የተሰራው 42000 ብር ነው። አሁን ላይ ግን አሁን ባለው መቀበል ያዘው ደግሞ በ43000 ብር ነው ማለት ነው። ያው እቃ በጣም ስለጨመረ ማለት ነው። እና ይሄ አዲስ አበባ ነው የሚላከው። በጣም ያምራል። እዛዙ ይሰራላችኋል። በዛ ላይ ደግሞ ጽድት አድርገው ነው የሚሰሩት። ማሻአላ በጣም ባለሙያ ናቸው።